በመጨረሻም የመጨረሻው ክፍል ላይ ደርሰናል። ውድ የዩቲዩብ ቻናሌ ቤተሰቦች how to publish በሚል ርዕስ ዙሪያ የጀመርነው ቪዲዮ 8ኛው ፓርት ላይ ደርሷል። በዚህ ፓርት ስለ ሪጀክሽን ነው የምንመለከተው። እንደምታስታውሱት ከፓርት 1 እስከ 7 ድረስ ባሉት ክፍሎች አካዳሚክ ፐብሊሺንግ ምንድነው ከሚለው ዴፊኒሽን ጀምረን የጆርናል ታይፖችን አይተን ጆርናል እንዴት እንመርጣለን፣ ከፕሪዴተሪ ጆርናሎች እንዴት መጠንቀቅ እንችላለን የሚሉትን ነገሮች አንስተን ከፒር ሪቪው ጋር እንዴት ዲል እናደርጋለን የሚለውን ጨምረን እንዴት ፐብሊሽ ይደረጋል፣ እንዴት ዲሰሚኔት ይደረጋል፣ እንዴት ፕሮሞት እናደርጋለን የሚሉትን ኢሹዎች ስናነሳ ነበረ። እንግዲህ እስከ ፕሮሞሽን ድረስ ልንቀጥል የምንችለው እድለኞች ሆነን አርቲክላችን አክሰፕትድ ከሆነ ብቻ ነው። ነገር ግን አንዳንድ ጊዜ ሪጀክት መደረግ እድልም አለ። ስለዚህ ሪጀክት ሲደረግ ምንድነው የምናደርገው፣ ቀጣይ ስቴፕ ምንድነው የሚለውን ነው የምናየው ማለት ነው በዚህ ቪዲዮ። የመጀመሪያው ሪጀክሽንን ራሱ አንደርስታንድ ማድረግ ያስፈልጋል። ሪጀክሽን በአካዳሚክ ፐብሊሺንግ ዙሪያ በጣም ኮመን የሆነ ነገር ነው። አርቲክሎች ሪጀክትድ ይደረጋሉ። ኢቭን ልምድ ያላቸው ሰዎች የጻፏቸው አርቲክሎች እንኳን ሪጀክት ይደረጋሉ። ምክንያቱም ሪጀክት የሚደረግበት ምክንያት በጣም ብዙ መሆኑ ኮመን ያደርገዋል ማለት ነው። ወረቀታችን ራቢሽ ስለሆነ ብቻ አይደለም ሪጀክት የሚደረገው፣ ብዙ ምክንያቶች አሉ። እዚህ ጋር ያሉትን ምክንያቶች ማየት ይችላላችሁ። ለምሳሌ አንደኛው ከጆርናል ስኮፕ ጋር ሚስማች የሚያደርግ ከሆነ ምንም ያህል በጣም በስት የሚባል አርቲክል ጽፋችሁም ቢሆን በስት የሚባል ፋይንዲንግ አግኝታችሁም ቢሆን ከጆርናሉ ስኮፕ ጋር ካልተገናኘ ሪጀክት ያደርጉታል። ሌላው ሃይ ኮምፒቲሽን ሊኖር ይችላል። ምናልባት የመረጣችሁት ጆርናል በጣም ሪፒዩቴብል ፕሬስቲጂየስ የሆነ ጆርናል መርጣችሁ ከሆነ እዛ ጆርናል ላይ ሳብሚት የሚደረጉ ወረቀቶች በጣም ብዙ ይሆናሉ። ደግሞም አክሰፕታንስ ሬታቸው በጣም ዝቅተኛ ይሆናል። እነዚህ በጣም ፕሬስቲጂየስ የሆኑ ጆርናሎች በዚህ ጊዜ ሃይ ኳሊቲ የሆኑትን ቶፖች ብቻ መርጠው የናንተን ላይ መርጡ ይችላሉ። ይህ ማለት ወረቀታችሁ ምንም ቫልዩ ያለው አይደለም ማለት አይደለም። ነገር ግን የሚበልጡት ስለተገኙ እነዚህ ደግሞ የሚወስዱት ኮታ ኦር ስፔሳቸው ሊሚትድ ስለሆነ ከላይ ያሉት ተመርጠው የናንተ ቀርቷል ማለት ነው። ሌላው ጆርናሉ በዚህ ዙር ማሳተም የሚፈልጋቸው ወረቀቶች ይኖራሉ። የሚያወጣው ቲም ይኖራል። ከዛ ቲም ጋር የማይገናኝ ከሆነ የኛ ወረቀት ሪጀክት የመደረግ እድሉ ከፍተኛ ነው የሚሆነው። ይህን ስንል አንዳንድ ጊዜ ሜቶዶሎጂካል ችግሮች አይኖሩበትም ማለት አይደለም። የክላሪቲ ኢሹ አይኖርም ማለት አይደለም። ነገር ግን ብቸኛው ምክንያት አይደለም ለማለት ብቻ ነው። ሌላ ኤቲካል ኢሹም ሊኖር ይችላል። ታዲያ ሪጀክት በሚደረግበት ጊዜ እንደ ውድቀት መቁጠር የለብንም። አልተመረጠም በዚህ ዙር፣ በሌላ ዙር ደግሞ ሊመረጥ ይችላል። አንድ ጆርናል የጣለውን ሌላኛው ጆርናል ደግሞ በጣም ወዶ ሊቀበለው ይችላል። ስለዚህ ምንም አይነት ተስፋ መቁረጥ አያስፈልግም ማለት ነው። ወደ ቀጣይ ስቴፕ ራስን አዘጋጅቶ ማለፍ ያስፈልጋል። እንደውም በዚህኛው ፐብሊኬሽን ፕሮሰሱ ላይ በተለይ እስከ ፒር ሪቪው ድረስ ከደረሰ በዚህ ፕሮሰስ ውስጥ ማለፋችን ልምድ ስለሆነ ለቀጣይ ጆርናል ደግሞ ሬዲ ሆነን እንድንገኝ የሚያደርገን ነገር ስለሆነ ምንም መጥላት የለብንም። እንደ ፐርሰናል ውድቀት አድርገን መውሰድ የለብንም። እኛ አይደለንም የወደቅነው፣ ወረቀታችን ነው ያልተመረጠው። በዛ ሁኔታ መረዳት ያስፈልጋል ማለት ነው። ስለዚህ ሪጀክት ከተደረገ በዚህኛው ጆርናል ላይ ሲሰጡ የነበሩ ገምጋሚዎች ሲሰጡ የነበረውን ኮሜንት በደንብ ኮንሲደር አድርጎ አስተካክሎ መቀጠል ያስፈልጋል ማለት ነው። ሞስት ፕሮባብሊ አክሰፕት ይደረጋል በድጋሚ። ምክንያቱም ቅድም እንዳልኳችሁ ልምድ ይዘን ነው የሚነደው። ኦሬዲ የተገመገመ ወረቀት ነው። ደካማ ፓርቱ የት እንደሆነ ለይተን አውቀን የምናስተካክለው ስለሆነ አክሰፕትድ የመሆን እድሉ በጣም ከፍተኛ ነው የሚሆነው ማለት ነው። ስለዚህ በቀጣይ ሌላ ጆርናል በምንመርጥበት ጊዜ እዛ ጋር ስለወደቀ አሁን ደግሞ ክራይቴሪያውን በጣም ዝቅ አድርገን ሌላ ጆርናል ኦር ተራ ጆርናል እንመርጣለን ማለት አይደለም። አሁንም በደንብ አስበንበት የጆርናል ታይፑን አይተን ጆርናል ሜትሪክሱን አይተን ምን ያክል ይነበባል፣ ምን ያክል ሳይት ተደርጓል፣ እንዴት ነው ሪፒዩታቢሊቲው፣ ኢንዴክሲንጉ እንዴት ነው የሚለውን ነገር አጣርተን ነው መግባት የሚኖርብን እንጂ እዛ ጋር ሪጀክት ስለተደረገ በዛ ሞራላችን ተመትቶ አሁን በጣም የቀነሰው ጋር እናደርጋለን ማለት አይደለም። ስቲል ባላንስ ማድረግ ያስፈልጋል ማለት ነው። በጣም ፕሬስቲጂየስ የሆኑት አክሰፕታንስ ሬታቸው ዝቅተኛ ሆኑ ጋር በድጋሚ መላክ ኦፍ ኮርስ በድጋሚ ሪጀክትድ እንዲሆን ሊያደርግ ይችላል። ነገር ግን በጣም ዝቅ አድርገን የምንገባ ከሆነ አርቲክላችን ጠቃሚ ያልሆነ ቦታ ላይ ሊወድቅ ስለሚችል ጥንቃቄ ማድረግና እንደገና ተረጋግቶ ክራይቴሪያዎችን አስቀምጦ ጆርናል መምረጥ ያስፈልጋል ማለት ነው። ስለዚህ ቅድም እንደነገርኳችሁ አክሰፕትድ የመሆን እድል ከፍተኛ ነው በድጋሚ ሳብሚት በምናደርግበት ጊዜ።
ነገር ግን ስቲል አክሰፕትድ የማይሆን ከሆነ አሁንም እየሞከርን አክሰፕትድ የማይሆን ከሆነ ለዘላለም እየሞከርን እንቀጥላለን ማለት አይደለም። ያው ርቀት አልተፈለገም ማለት ነው። ስለዚህ መተው እንችላለን። እንደው በጣም የምንወደው ከሆነ አርቲክሉ የለፋንበት ነው ብለን ሳምባዲ ጋር መድረስ አለበት የግድ ብለን የምናስብ ከሆነ ኮንፈረንስ ፕሬዘንቴሽኖች ላይ ማቅረብ እንችላለን። አርካይቭ ፕሪፕሪንት ሰርቨሮች ላይ ማስቀመጥ እንችላለን። አካዳሚያ ላይ አፕሎድ ማድረግ፣ የዩኒቨርሲቲ ሪፖዚተሪዎች ላይ አፕሎድ በማድረግ እንዲነበብ ማድረግ እንችላለን። ፓርት 8 ቪዲዮ ይህን ይመስላል። እስካሁን በነበሩ 8ቱም ክፍሎች ጠቃሚ ነገሮችን አግኝታችኋል ብዬ አስባለሁ። ጆርናል ጆርኒ ማኑዋል ገዝታችሁ ማንበብ ለምትፈልጉ ደግሞ ቪዲዮ ዲስክሪፕሽን ላይ ሊንኩን አስቀምጥላችኋለሁ። ዶክመንት ለማድረግ ዝርዝር ነገሮችንም ለማንበብ ይጠቅማችኋል። በያላችሁበት መልካም ጊዜ ሆነላችሁ።